አሁን ያለው መንግስት ምን አይነት ግዙፍና በጣም ፖዚቲቭ መንግስት መሆኑን እንዲያውም ማወቅ ያለብህ የአሁኑ መንግስት ደግሞ አያስርም። ግናን ሰፖርት አደርጋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይን በጣም ደግፋለሁ። እኔ ኢትዮጵያን ስለምወድ ነው ብልጽግና የምደግፍ። ሰላም እንደምን አላችሁ? ውድ አዲስ መረጃ ቤተሰቦች፣ አሁን በጣም አነጋጋሪ መረጃ ተሰምቷል። ቴዲ አፍሮን የነካኩ ሰዎች በሙሉ መጨረሻቸው እያማረ አይደለም። የቴዲ አፍሮ አምላክ ዳግም ፈረደ እየተባለ ነው። አቤል ሙሉጌታ ከዳር ቆሞ መተቸት ቀላል ነው ባለማግስት የሰራው አልበም ሙሉ በሙሉ ተመልካች አጥቶ ከ70 ሺህ በታች ተመልካች ከ6 ወር በላይ በበለጠ ጊዜ አግኝቶ ከሙዚቃው ዓለም ተሰናብቶ ፕሮቴስታንት መሆኑ ይታወቃል። አሁን ደግሞ ቴዲ አፍሮን ክፉኛ ከሚተቹ የብልጽግና ሰዎችና አርቲስቶች መካከል አንዱ ሆኖ ካሙዙ ካሳ አስከፊ ሁነትን እያስተናገደ ይገኛል። 100 ሚሊዮን ብር በልቷል የተባለው ካሙዙ ካሳ በ30 ሚሊዮን ብር ክስ ተመስርቶበታል። በቅርብ ወደ ዘብጥያ እንደሚወርድም እየተጠበቀ ነው። ለመሆኑ ካሙዙ ካሳ የተከሰሰበት ወንጀል ምን ይመስላል? የከሰሱት እነማን ናቸው የሚለውን እንሰማለን። ቴዲ አፍሮን በተመለከተ ይፋ ያደረገው ግጥምና በቅርቡ በነጠላ ዜማ ይለቀቃል የተባለው የካሙዙ ሙዚቃ ግጥም እጃችን ላይ ያለ ተሰሙታላችሁ። ለመሆኑ እናንተ ይህን ክስተት እንዴት እያያችሁት ነው? ካሙዙ በርካታ አድናቂዎች አሉት፣ ተቾችም አሉት። እናንተ እንዴት ትገልጹታላችሁ? ኮሜንት ቦክስ ላይ ጻፉልን። ወደ መረጃው አለፍኩኝ። ቅርብ ጊዜ ብቅ ካሉና ብልጽግናን ከሚደግፉ የብልጽግና አርቲስቶች መካከል አንዱ ካሙዙ ካሳ ነው። ቤተ መንግስትን ጨምሮ በተለያዩ ስብሰባዎች ላይ የሚገኘው ካሙዙ ካሳ የ30 ሚሊዮን ብር ክስ በይፋ ተመስርቶበታል። የገዢው ብልጽግና ፓርቲ እጩ ነው። በዘንድሮ ዓመት እንግዲህ የብልጽግና እጩ ሆኖ መቅረቡም የሚታወስ የሙዚቃ አቀናባሪው ካሙዙ ካሳ አሁን ላይ እንግዲህ በወጣው መረጃ የባንክ አካውንቱ መታገዱ ተሰምቷል። ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት መቀበሉም ተሰምቷል። ይሁንና ከ30 በላይ አርቲስቶች የሰሩበትን ገንዘብ አልከፍልም በማለት 30 ሚሊዮን ብር ኪሳራ ደርሶባቸዋል ተብሏል። አርቲስቶችም እንግዲህ በዚህ ገንዘብ ነው ክስ የመሰረቱበት። የካሙዙ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘ ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ሳይከፍል ለራሱ ጥቅም አባክኖታል፣ ምንም አታመጡም አልሰጥም ብሏል መባሉን ተከትሎ ነው። ሩሲያ፣ ቻይና እና የተለያዩ ሀገራት የተካሄደው ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ነው። ለአርቲስቶች ክፍያም አልፈጸመም፣ ግን 100 ሚሊዮን ብር ተቀብሎ ሙሉውን ለራሱ ወስዶታል ተብሏል። ይሁንና ኪን ኢትዮጵያ በተሰኘው ውጭ ሀገር ጉዞ የባህል ማስተዋወቅ ከተሳተፉ ክፍያ ያልተፈጸመላቸው 37 አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገራት በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ ካዘጋጁ ካሙዙ ክፍያ ተከልክሏቸዋል። ይህም እንግዲህ ወደ ፍርድ ቤት ወስዷቸው ክስን መስርተዋል ተብሏል። አርቲስቶቹ በቻይና፣ ሩሲያና በሌሎቹ ሀገራት እንዲሁም በሀገር ውስጥ በርካታ የባህል ትርኢቶችን አቅርበዋል። ክፍያ እንዳልተፈጸመላቸው ግን የገለጹት ካሙዙ ክፍያ አልፈጽምም በማለት ከአርቲስቶች ጋር የገባውን ስምምነት ለማጥፋት እየሞከረ መሆኑን በክስ መዝገቡ ላይ ተገልጿል። ከዚህም በዘለለ ሌላ ጉዳይ ተሰምቷል። ክስ የመሰረቱት አርቲስቶች ከ4 ወር በላይ በልምምድ ላይ ቆይተዋል የተባለው ወደ ተለያዩ ውጭ ሀገራትም ተጉዘዋል ከካሙዙ ካሳ ጋር። ለዚህ ላቀረቡት ስራ ለእያንዳንዳቸው የመድረክ 217,500 ብር ሊከፈላቸው ከካሙዙ ጋር ስምምነት ቢይዙም ካሙዙ ግን ከመንግስት ጋር ያለውን ቅርበት ተጠቅሞ ክፍያ አልፈጸመላቸውም ነው የተባለው። ካሙዙ ግን ከ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር መሆኑ ተሰምቷል። አርቲስቶቹ ወደዚህ መስሪያ ቤት ሄደው ነበር ተብሏል። ካሙዙ ይክፈለን በሚል ይሁንና ሚኒስቴር መስሪያ ቤቱ ነው ካሙዙ አጋር እንጂ ቀጥታ ቀጣሪ አይደለም በሚል ሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ለመስጠት ፈቃደኛ አይደለም ነው የተባለው። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ ሀገራችን የተመለስነው ባዶ እጃችን ነው ብለዋል ከሳሾቹ። ከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣ ቅሬታውን ሲያቀርብ በ100 ሚሊዮን ብር በላይ በጀት በመደበው ባህልና ስፖርት ሚኒስቴር ምላሽ ባለማግኘቱ ጉዳዩ ወደ ፍርድ ቤት ሄዷል። በዚህም የካሙዙ የባንክ አካውንት ታግዷል ተብሏል። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋቂ ቡድን ጉዞ ገና ከጅምሮ ያለውና ሙስና ክስ ሲቀርብበት ነበር። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ ተደርጓል
ያደርገዋል እየተባለ ዜናዎች በስፋት እየተሰራጩ ነበር። ከሰሞኑ እንግዲህ ከመንግስት ጋር ተቀራርበው የሚሰሩ በርካታ ሰዎች ክስ እየቀረበባቸው ነው የሚገኙት። ከዚህ በፊት መንሱር አብዱል ቀንን ጨምሮ እንግዲህ በፊንቴክ ጋር በተገናኘ በርካቶች መታሰራቸው ይታወሳል። ከሰሞኑ በረከት ወርቅ ወይም ደግሞ በረከት አድራ ወይም ደግሞ በረከት ገበሬው በመባል የምትጠራው ሰው ከመንግስት ከዶክተር አብይ እና ከሌሎች ሰዎች ጋር ግንኙነት አለኝ በሚል በማጭበርበርና ነዳጅ በመሰወር 8 ሚሊዮን ብር ኪሳራ አድርሳለች በሚል ታስራ ነበር። አሁንም እንግዲህ ካሙዙ ካሳ ብልጽግናን ተቀላቅሎ ከፍተኛ ስድብና ዘመቻ እያደረገ የሚገኝ እንደሆነ ይታወቃል። ይሁንና ካሙዙ ከባህልና ስፖርት ሚኒስቴር ጋር የገባውን ውል ካለማክበሩም በላይ ወደ ኬንያ የነበረውን ጉዞ ከውርደት የታገደው መላኩ ፈንድቃ ባህል ማዕከል ነበር እየተባለ ነው። ያም ሆኖ ግን መላኩና ባለሙያዎቹ እስካሁን ክፍያ አላገኙም ተብሏል። ሌሎች አርቲስቶችም እንዲሁ የኬንያ ኢትዮጵያ ጉዳይ ከመነሻው ጀምሮ መፈተሽ ያለበት ስራ ነው ተብሏል። እንግዲህ በቅድሚያና ኃላፊነት ስጧት የነበሩት አርቲስት ሙላቱ አስታጥቄና ህዝብ ለህዝብ አውራ ጋሻ እያለ ሙላቱ ነበሩ ተብሏል። ለምን ፕሮጀክቱ ከነዚህ ተነጥቆ ለካሙዙ ተሰጠ፣ ማንስ ነጠቃቸው የሚለው ጉዳይ መመርመር አለበት እየተባለ ነው። ካሙዙ በሙቃይ ብቃት ወይስ በምን ተመረጠ የሚለው እንዳለ ሆኖ ለብልጽግና በአሁኑ ጊዜ የሚወዳደረው ካሙዙ ለቴዲ አፍሮ ሙዚቃ እያዘጋጀ ነው። ግጥሙ ደርሶናል እንዲህ ይላል። ካሙዙ እንግዲህ በቅርብ ጊዜ ቴዲ አፍሮን ሲያወግዙ ከነበሩ ፓስተሮች፣ የብልጽግና ሰዎችና አንዳንድ የሃይማኖት ሰዎች መካከል አንዱ እንደነበረ ይታወቃል። እናም ይህን ግጥም በመጻፍ በነጠላ ዜማ ደረጃ እያዘጋጀው እንደሆነ ይታወቃል። ቴዲ እንግዲህ ለቴዲ አፍሮ የሰጠው ምላሽ ይህን ይመስላል። ገበየው ይሞት ሲተካ ባልቻ የምትቀጥል ሀገሬ ብቻ የሚል ምላሽ ሰጥቶታል። መድፉ ሲያጓራ ጥይት ሲያውካካ ወታደር ቆሞ ወድቆ ሲተካ ሀገር ሲዋቀር ፍኖት ሲለካ ባለብሩ ሬ ቢያስመካ መመርመሪያውን ሐኪም ቢሰካ ቁጥር አዋቂ ብቻ ለብቻ እየተባለ አንተነህ ባልቻ እየታመነ ሲስኮርቻ ገበየው ይሞት ሲተካ ባልቻ የምትቀጥል ሀገሬ ብቻ እያለ ይቀጥላል የካሙዙ ግጥም። በነገራችን ላይ እየተባለ ሲኖር በአገሬ የተናገር ሲባል ባፍ ከንፈሬ የተቀመጠልኝ ከሊቅ ወንበሬ አእምሮ ገዢው ካብራክ የወጣ ክራሩን ይዞ ኪኔ ቢመጣ ምነዋ ጡፍጣፊ እንዲህ ተንጣጣ ከያኔ ለሀገር የለውም መጣ በሚል ጥያቄ ምልክት ያለበት ግጥም መሆኑን የተሰማው። ፈርምልኝን የፎቶ ጣጣ የዝናን ሽቶ ድሮት ቂናጣ የምሽት ድልቂያ የአውሬው ነጣ ሀገር የሸሸ ትውልድ የቀጣ ተስፋ ጨልሞ ተስፋውን ያጣ ሰዶማዊ ጭቃ ነፍሱን አስይዞ በጭስ ደንብዞ ባረቂ ፈዞ ክራሪውን ይዞ ኪኔ ቢመጣ ምነዋ ጡፍጣፊ እንዲተንጣጣ ከያኔ ለሀገር የለውም መጣ ይላል። እንግዲህ ቴዲ አፍሮ ላይ ከሰሞኑ ከሃይማኖት ጋር ለማጋጨት ከዛ በዘለለ እንግዲህ ሱስ አለበት አረቂ ምናምን የሚሉ ነገሮች አሉ። በእርግጥ እንግዲህ አረቂ ባህላዊ መጠጥ እንደሆነ ይታወቃል። አረቂ መጠጣት እንግዲህ ምኑ እንደሆነ ከባድ ባይገልጽም ካሙዙ ካሳን በዚህ ውስጥ አካቶታል ማለት ነው። ከዛ ውጭ እንግዲህ የምሽት ድልቂያ አውሬው ነጣ ሀገር የሸሸ ትውልድ የቀጣ ተስፋ ጨልሞ ተስፋውን የጣ ሰዶማዊ ጭቃ ነፍሱን አስይዞ በጭስ ደምዞ ባረቂ ፈዞ ድምጥ አልማዝ አባቱ ተንጫሮ ለዞ ከከተፋ አምባ ከሚኖር ናውዞ የቀን ቀን ጭንብል ፈጤ በላጣ ጦቢያዬ ማለት ሳንቲም ፈለጣ ይሄ ሲቅርብኝ ብሎ ቢወጣ ሸሻጤሶ ሰሪ ከመንቀፍ በቀን ቀን መንገድ ኪኔ ቢሰለፍ ምነው ጡፍጣፊ እንዲተንጣጣ ከማልቀስ በቀር ከማልቀስ ጣ ለሀገር ቀን በቀን ለተስፋ ይምጣ በሚል እንግዲህ ቴዲ አፍሮ ዳስጣል እያለ ለዘፈነው ዘፈን ምላሽ ሰጥቶ ነበር። ግን አሁን ይሄ ግጥም እንግዲህ የ100 ሚሊዮን ብር ጉዳይ ለማረሳሳት የመጣ ነው ተብሎ ይጠበቃል። በነገራችን ላይ በረከት ገበሬውም ለአብይ ከህይወቴና ከእድሜ ተቀንሶ ይሰጠው የሚል ጽሑፍ ጽፋ እንደነበረ ይታወቃል። ኢትዮጵያ አብይ ከሌለ ማን ይመራታል? ይህን ሳስብ እንቅልፍ አይወስደኝም ብላ እንደነበረ ይታወቃል። መንሱር ጀማልም እንደ አብይ አህመድ ኢትዮጵያን ሊመራ የሚችል የሚረዳ የለም ከኔ እድሜ ተቀንሶ ይሰጠው ሲል እንደነበረ ይታወቃል። ካሙዙ ካሳም እንግዲህ የቤተ መንግስት በመገኘት የአብይን እጅ ከመሳም በዘለለ የኪነት በመድረኮች ላይ በመገኘት ንግግሮችን በማድረግ ይታወቃል። ቴዲ አፍሮን ለማውገዝ እንግዲህ ቀድሞ አደባባይ የተገኘ ሰው ነው እና ቴዲ አፍሮ በግል ምንም ብሎት አያውቅም። እንዲያውም ቴዲ አፍሮ የራሱ የሚያጋጭ የካሙዙ ካሳን አስቀይሞት በግል ተናግረውም የሚያውቁት አይደለም። ካሙዙ ግን እንግዲህ እነዚህን የመሰሉ ከፍተኛ በፍርድ ቤት ሊያስከስሱ የሚችል ስም ማጥፋት በአረቂ ናውዞ በጭስ ደንዝዞ የሚሉትን ጨምሮ ሌላ በርካታ ስም ማጥፋት የተሞላባቸው ግጥሞችን በመጻፍ እንግዲህ ወደ ቅንብር በመሄድ ቴዲ አፍሮ ላይ ሙዚቃ ለመስራት ጥረት እያደረገ ይገኛል። በርካቶች ግን የሚከተለው ማሳሰቢያ አላቸው።
ከቅርብ ጊዜ ወዲህ ፖለቲከኞች፣ ታዋቂ ሰዎችና የዲጂታል ሰዎች እንዲሁም የኪነ ጥበብ ሰዎች ሆነ ብለው መንግስትን በመደገፍና የሚደግፉ በመምሰል ጥቅም እያጋሩ መሆኑ ይታወቃል። ዲጂታል ሚዲያን በመጠቀም ባለሀብት በመምሰል የድሆችን በመብላት እንዲሁ መኪና እናስመጣለን በሚል ቤት በሚል ወደ ውጭ እንልካለን በሚል የሚበሉ አሉ። ከዚህ ውስጥ አንዳንዶቹ ደግሞ ጠቅላይ ሚኒስትሩን ጨምሮ ከዋና ዋና ሰዎች ጋር ፎቶ በመነሳትና እነዛን ፎቶዎች በመለጠፍ እንግዲህ ከመንግስት ጋር ቅርበት ያላቸው ይመስላሉ። አንዳንዶቹ ደግሞ ከመንግስት ጋር በፈጠሩት ቅርበት ትልልቅ ፕሮጀክቶችን ይወስዳሉ። ይሁንና በስራቸው ለሚሰሩ ሰዎች አይከፍሉም። እንግዲህ በርካታ ሰው መንግስት ላይ እንዲያዝንና ይሄ ነገር መንግስት እጁ አለበት በሚል የብልጽግና መንግስት እንዲጠላ ምክንያት እየሆኑ ናቸው። በርካታ ሰዎች የካሙዙ 30 ሚሊዮን ብር ክፍያ ክስም እንግዲህ አንዱ ነው። ምክንያቱም እሱ እንግዲህ ይህን ብር ላለመክፈልና መንግስት እንደመጠጊያ ለመቁጠር ብልጽግናን ተቀላቅሏል የሚሉ አስተያየቶች በስፋት እየመጡ ናቸው። ፍርድ ቤቱ ቀጣይ ይወስናል የሚለው የሚታይ ነው። ይሁንና ግን ከቴዲ አፍሮ ጋር የተነካኩ ሰዎች መጨረሻቸው አላማራም እየተባለ ነው። ሌሎች መረጃዎች ሲወጡ እንመለሳለን። ያውና በቃው ቻው።